ሰላም ሰላም ተመልካች አድማጮቻችን የዛሬን የዕለተ እሁድ የታህሳስ 12 2018 ዓ.ም የወርቅ ዋጋን በተመለከተ መረጃን ይዘንላችሁ መጥተናል። 11 ካራት ማለትም ከ14 ካራት እስከ 24 ካራት ያሉትን የወርቅ ዋጋዎች ዛሬ የማሳያችሁ ይሆናል። የወርቅ ዋጋ በየጊዜው እጅግ በጣም ተለዋዋጭ ከሆኑ ኮሞዲቲዎች መካከል የሚጠቀስ ነው። አንዴ ጨመረ ስትሉ ሌላ ጊዜ ደግሞ ቀንሶ ታገኙታላችሁ። ቀነሰም ሲባል እንግዲህ እየጨመረ በጣም ፍላክቹዌት የሚያደርግ የኮሞዲቲ አይነት ነው። በሀገር ውስጥ በስንት እየተሸጠ ይገኛል? በጥሬው እንዲሁም ደግሞ በሱቆች የሚውልበትን የወርቅ ዋጋን የምነግራችሁ ይሆናል። ምናልባት ዛሬ ዕለተ እሁድ እንደመሆኑ መጠን የተለያዩ ወርቅ ቤቶች ሊዘጉ ይችላሉ። ነገር ግን ኦፊሻል የሆነው የወርቅ ሬት በአርብና በቅዳሜ ያለው ማለት ነው ዛሬም ስራ ላይ ይውልበታል ወይም ደግሞ ዛሬም ጥቅም ላይ ይውልበታል። ዛሬም የሚሸጥበት የነበረው የሚውለው በአርብና በቅዳሜ ሬት ነው። የእሱን የምነግራችሁ ይሆናል። ከታችኛው ካራት ነው የምነግራችሁ። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በዚህ ዩቲዩብ ቻናል እንደምታውቁት ከሆነ ከወርቅ ጋር የተያያዙ የተለያዩ የሆኑ መረጃዎችን ለእናንተ የምናቀርብበት የቻናላችን ነው። ሰብስክራይብ በማድረግ ቪዲዮን እንዲሁ ላይክ በማድረግ ሼርን በማድረግ ብዙዎች ጋር እንዲደርስ እንድታደርጉ እየጠየቁኝ ዛሬ ቀጥታ ወደ ያዝንላችሁ ወደ ወርቅ ዋጋ እንሄዳለን። የምንጀምረው ከ14 ካራት ነው የሚሆነው። 14 ካራት እንግዲህ በጣም ታዋቂ ከሆኑ በታችኛው ሊቨል የሚገኙ የወርቅ አይነቶች መካከል አንዱ ነው። አንዱ ግራም ማለት ነው። የ14 ካራት ዛሬ የዋለበት በ12579 ከ63 እየተሸጠ ነው የሚገኘው። 12579 ከ63 እየተሸጠ ይገኛል። 14 ካራት ወርቅ ማለት ነው። ቀጥሎ የምነግራችሁ ደግሞ 15 ካራቱ ነው የሚሆነው። 15 ካራት 1 ግራም ወርቅ ዛሬ እየተሸጠ የሚገኘው በጥሬው ማለት ነው በ13478 ከ18 ነው። 13478 ከ18 15 ካራት ወርቅ የአንዱ ግራም መሸጫ ማለት ነው። 16 ካራቱ ዛሬ ታህሳስ 12 2018 ዓ.ም በስንት በገበያ ላይ አለ በጥሬው ካላችሁኝ አንዱን ግራም በ14376 ከ72 በመሸጥ ላይ ነው የሚገኘው። በመቀጠል የማሳያችሁ 17 ካራት ነው። ብዙ ጊዜ እንደምላችሁ ከሆነ ይሄ 17፣ 16፣ 15 የሚባሉት የወርቅ አይነቶች በብዛት ገበያ ላይ ሲሸጡ አይታዩም። ነገር ግን በተለያዩ የወርቅ አቅራቢዎችና በብሔራዊ ባንክ አማካኝነት ለገበያ የወጣበትን ዋጋ ተንተርሼ ነው ይህንን መረጃ ለእናንተ በማቅረብ ላይ የሚገኘው። 17 ካራቱ 1 ግራም ወርቅ ዛሬ በጥሬው በስንት እየተሸጠ ነው ካላችሁ ደግሞ በ15275 ከ27 ነው እየተሸጠ የሚገኘው። ሌላው እጅግ በጣም ታዋቂ ከሆኑት የወርቅ ካራቶች መካከል የሚመደበው እና በአውሮፓ እንዲሁም በአሜሪካ በጥራቱ እንዲሁም ደግሞ በጥንካሬው በጣም ታዋቂ ከሆነው የወርቅ ካራት አንዱ የሆነው 18 ካራት ወርቅ እየተሸጠ የሚገኘው በ16173 ከ71 ነው። ውጭ ላይ ይህ ካራት 1 ግራም በ22000 ጀምሮ እስከ 22500 በሱቆች ላይ እንግዲህ እንደ መከራከር አቅማችሁ ከፍም አድርጋችሁ ዝቅም አድርጋችሁ ልትገዙ ትችላላችሁ። የዛሬ ሳምንት አካባቢ 21500 እና 21000 ብር አካባቢ ነበረ ታስታውሱ ከሆነ 18 ካራቱ ማለት ነው። በሱቆች ነው ያልኳችሁ ያለሁት። በሱቆችም ስላችሁ እንግዲህ ከቦታ ቦታም ሊለያይ ይችላል። ለምሳሌ በፒያሳ ወርቅ ቤቶች እና በቦሌ እንዲሁም ደግሞ በ4 ኪሎ በአምባሳደር ሞል አካባቢ ባሉት ወርቅ ቤቶች እጅግ ከፍተኛ የሆነ ልዩነት አለው። ከፍተኛ ስላችሁ እንግዲህ ምናልባት ከ500 እስከ 1000 ባለው ማለት ነው። በዛ በተያያዘ ከፍተኛ የሆነ ልዩነት አለው ማለት ነው። ቀጥሎ የምነግራችሁ ደግሞ የ19 ካራቱ ይሆናል። 19 ካራቱ 1 ግራም በመሸጥ ላይ የሚገኘው በ17072 ከ36 ነው። 19 ካራቱን እንዲሁ የ18 ያህሉን ተቀባይነት ያለው የካራት አይነት አይደለም። ነገር ግን ከዛ በላይ የምነግራችሁ ካራቶች ማለትም 20፣ 21፣ 22፣ 23፣ 24 ካራቶች እዚህ በጣም ከፍተኛ ተቀባይነት ያላቸው በከለራቸው እንዲሁም ደግሞ በጣም ዋጋቸው ልዩ ካራቱ ከፍ በሚልበት ሰዓት ዋጋው እንዲሁ እየጨመረ የሚመጣ የወርቅ አይነት ስለሆነ ተቀባይነታቸው ከፍ ይላል ማለት ነው። በተጨማሪም ደግሞ እንደ ኢንቨስትመንት አማራጭን በማድረግ ብዙ ሰዎች የሚጠቀሙባቸው
የካራት አይነቶች ነው። ቻናሉን ታዲያ እየተከታተላችሁ ያላችሁ ሰብስክራይብ እንዲሁም ላይክ ሳታደርጉ ከሆነ ቻናሉን ሰብስክራይብ እንድታደርጉ በትህትና እየጠየቅን ወደ ሌሎቹ ካራት አይነቶች እንሄዳለን። በዚህ ቻናል እንግዲህ የተለያዩ ከወርቅ ጋር የተያያዙ መረጃዎችን ታገኛላችሁ። እንዴት አድርገን ወርቅን ማውጣት የምንችለው በዘመናዊና በባህላዊ መንገድ፣ እንዲሁም ደግሞ ወርቅን እንዴት አድርገን መለየት እንችላለን። እውነተኛና ሐሰተኛ የሆኑ ወርቆች አሉ፣ ፌኮች ወርቆች አሉና እነዛን ወርቆች እንዴት አድርገን በጣም ሳይንሳዊ በሆነ መንገድ እንዴት ማየት እንችላለን። እንዲሁም ደግሞ አንዳንድ መለየት ከምንችልባቸው ምልክቶች እንዴት አድርገን መለየት እንችላለን የሚሉትን፣ እንዲሁም ደግሞ ወርቅን እንዴት ማጥናት እንችላለን፣ ብዙ ከወርቅ ጋር የተያዙ መረጃዎችን የምታገኙበት ዩቲዩብ ቻናላችን ነው። አሁን ሰብስክራይብ ባታደርጉ ወደፊት ስለሚጠቅማችሁ ሰብስክራይብ እንድታደርጉ እመክራለሁ ማለት ነው። ወደ ሌሎቹ ካራቶች ስንሄድ እንግዲህ የምናገኘው 20 ካራትን ነው። 20 ካራት 1 ግራም ወርቅ በምሽት ላይ የሚገኘው በ17,970 ከ90 ነው። 17,970 ከ90። ቀጥሎ እንግዲህ በኤዥያ፣ በመካከለኛው ምስራቅ፣ በአፍሪካ እንዲሁም በኢትዮጵያም ዘንድ ከፍተኛ ተቀባይነት ካላቸው ካራቶች መካከል አንዱ የሆነው 21 ካራት ዛሬ እየተሸጠ የሚገኘው በጥሬው ማለት ነው። አንዱን ግራም በ18,869 ከ45 ነው። አንዱ ግራም 18,869 ምናልባት በሱቆች ላይ ማለት ነው አማካይ ዋጋውን ስነግራችሁ በሱቆች ላይ 21 ካራት እየተሸጠ የሚገኘው ከ24,500 እስከ 25,000 ድረስ በመሸጥ ላይ ይገኛል። ይህ የአንድ ግራም የሱቆች ወይም ደግሞ የሱቅ የመደብሮች የወርቅ መደብሮች ዋጋ ነው ማለት ነው። በተጨማሪም ደግሞ ከ21 ካራት እኩል በልዋጭ ማለት ነው ምናልባት የተሻለ የወርቅ ንጽህናን ከፈለጋችሁ እና ከፍ ያለ የወርቅ ቫልዩ ያለውን እፈልጋለሁ ብዙ ከ21 ካራት ሳይለቅ በውበትን በጥንካሬ ሳይለቅ ካላችሁ እንግዲህ 22 ካራትን ምርጫችሁ ማድረግ ትችላላችሁ። 22 ካራት እንግዲህ በጥራቱ ከ90 በላይ የሆነ የወርቅ ንጽህና ያለው የወርቅ ካራት ነው። እንግዲህ ይህ በ1 ግራም እየተሸጠ የሚገኘው በ19,767 ከ99 ነው። በ19,767 ከ99 ማለት ነው። ቀጥሎ የምነግራችሁ የካራት አይነቶች ደግሞ እጅግ በጣም ከፍተኛ የሆነ ለኢንቨስትመንት ተመራጭ የሆኑትን ማለት ነው። 23 ካራት እና 24 ካራት ማለት ነው። 23 ካራቱ በ20,666 ከ54 ነው እየተሸጠ የሚገኘው። 20,666 ከ20 ከ54 እንግዲህ የአንድ ወቄት ዋጋ ነው። ወይም ደግሞ የ24 ካራቱ በመጨረሻ ነግራችኋለሁ። እንግዲህ እንደነገርኳችሁ ብዙ ትናንትና ከነበረው እንዲሁም ደግሞ ዓርብ ዕለት ከነበረው ጋር የዲፈረንስ የለውም። ምክንያቱም የዓርብ ዕለት አገልግሎት በቅዳሜ ላይ ስለሚውል ማለት ነው። ብዙ ልዩነት የለውም። ዛሬ የገበያው ዋጋ ከትናንት ተመሳሳይ ቀን ጋር ከሞላ ጎደል ተመሳሳይ ነው። 24 ካራቱ 1 ግራም ወርቅ በ21,568 ከ05 ነው በምሽት የሚገኘው 21,565 ከ08 ማለት ነው። እንግዲህ ይህን ይመስላል እንግዲህ የዛሬው ወርቅ ዋጋ። እንግዲህ ታስታውሱ ከሆነ 10 ቀንና ሳምንት በፊት በ20 ሺህ ነበር አንድ ወርቅ ወይም ደግሞ 1 ግራም 24 ካራት ወርቅ እየተሸጠ የነበረው። በብዛት ግን ያው ከፍተኛ ጭማሪ ማለት ይቻላል። ነገር ደግሞ ሰኞ ነው ምናልባት ኦፊሻል በሆነ መንገድ ብሔራዊ ባንክ እንደ አዲስ የወርቅ ዋጋ የሚወጣበት ቀን ነው የሚሆነው። ነገር በችርቻሮ መግዣዎች እንዲሁም ደግሞ በብሔራዊ ባንክ ኦፊሻል በሚያወጣው የጥሬ ወርቅ ዋጋ ምሽጥና መግዣ መሰረት መረጃን የማቀብላችሁ ይሆናል። ነገር በተመሳሳይ እንገናኛለን። እስከዛ ቻናሉን ላይክ በማድረግ እንዲሁም ሼር በማድረግ አዲስ ከሆናችሁ ለቻናሉን ሰብስክራይብ እንድታደርጉ እየጠየኳችሁ ለዛሬ በዚያ በቃው።